ምን ነው ልጄ? ምን ነው የበደልኳችሁ ነገር አለ እንዴ? የምን ጩኸት ነው የምሰማው? አንተ ምንድነው ብርሃን ሜዳ ለሜዳ እየሮጠች የምትጮህ? ስማ አንተን እኮ ነው። ምንድነው የተፈጠረው? ልጁ ሞተ። ምን? አዎ ልጁ ሞተ። አለልኝ እንደ ቤት ነው ያለው። ንገረኝ፣ እንደ ቤት ነው ያለው። ንገረኝ፣ ንገረኝ፣ ተናገር እንጂ እንደ ቤት ነው። አዝናለሁ አደይኒ። ዴቭ ሞቷል። አይሆንም፣ ዴቭ አይሞትም። አትቀልጥም። አይሆንም፣ ዴቭ አይሞትም። ይኸውልህ በእኔ ምክንያት ነው የሆነው። ዴቭ መሞት የለበትም፣ አይሞትም። አገኘዋለሁ ብላ ተስፋ አድርጋ ነበር። ገጠር አካባቢ ስትሄድ በቃ ሁሉም ነገር ተስተካክሎ ከቤተሰቦች ጋር ከእናቴም ጋር ሁሉም ነገር ተስተካክሎ በቃ ተመልሰን ወደ ከተማ ገብተን እንጋባለን ብላ ተስፋ አድርጋ ነበር። ግን ያላሰበችው ነገር ተከስቶባታል። ድራማው ሲጀምር በቃ ጠፍታ ነበር። አሹ በፍለጋ እየኳተተ ዶክተሩ ፊት ለፊት ሲያገኛት መሆነሽ ነው ብሎ ጠየቃት። ከዚህ በፊት ሩታ ስለሷ ስታወራ ስለሰማ አዲስ ነገር አልሆነበትም። በተነሽ ካዝህ እንዲህ ቁጭ ብለሽ የሆነ ሰው ካየሽ እኮ ከባድ ነው የሚሆነው። ተነሽ ልውሰድሽ፣ እንደውም ሩታ ጋር ልደውልና ላገናኝሽ ብሎ በመኪናው አስገብቶ ሊወስድ ያስል አሹ ከኋላው ደረሰበት። አመሰግናለሁ ብሎ በቃ ለምን እንደጠፋች ሮማ ሳትነግሪኝ ምን ሆነሽ ነው እንደዚህ የሆንሽው እያለ ለምን ከቤት እንደወጣች ምክንያቷን ጠየቃት። እሷም ብትሆን እቤት የቻለችውን ጉድ ከስራው ውጭ ስራው የሚያደክማት አነሳትና የፍቅርን ንዝንዝና ውጣ ውረድ እንዳልቻለች በቃኝ እንዳለችና እንደሰለቻት ግን ደግሞ ምንም ማድረግ እንዳልቻለች ነገረችው። እሱም ቢሆን ፍቅርን እያወቅሻት ጸባይዋን ከሁሉም ሰው ጋር መጥፎ ሰው እንደሆነች እና ከማንም ጋር ተስማምታ እንደማትኖር ነገራት። እንደማንም ብሎ ቤት ይዞ ሄዳ እንግዲህ ፍቅር ተብዬዋ ቤት ውስጥ የጠፋው የእናቷ ወርቅ ቤዛ እንደሆነች አውቃለች። ቤዛ ጋር ሄዳ የእናቴን ወርቅ መልሺ ብላታለች። ከዛ በፊት ግን ሩታ ሮማንን ለማስመሰል ሮማን ከዚህ ከቤት ታወጣች በእሷ ለማስመሰል እና እሷን ለማስቀየም ለማሰደብ ብለሽ ነው አይደለ? እማዘርጋ እንደዚህ አድርገሽ እሷ ናት የሰረቀችው የወሰደችው ብለሽ ወደ እሷ የምትጠቁሚው ብላ እጇን ይዛ እንዲታመጣ ለመነቻት። እሷ ግን በውስጧ ስለምታውቅ ቤዛ ተብዬዋ ስለወሰደች እሷን መጠየቅ አለብኝ ብላ ስላሰበች ወደዛ ሂጂ ብላ ከእጇ ስለቀቃታለች። ጊዜም ሳታጠፋ ከነ ቤዛ ቤት ሄዳ እንግዲህ ወንድሟ ጋር ቁጭ ብላ በግፍ ያገኙት ቤታቸው ተሙላቀው እየተቀመጡ የእናቴን ወርቅ መልሽልኝ፣ ቅድም የመጣሽው ያለ አንድ ነገር እንደሆነ ገምቻለሁ። ከሳሎን ሄደሽ ደግሞ ወዴት እንድትደብቅሽም አልተናገርሽም እና ስሙን እማዬ እያልሽ እንደ እናትሽ እያሰብሽ ትጠሪያታለሽ እናቴን፣ ግን ደግሞ በጎን ትጎጃታለሽ። ቆይ ምን አይነት አስተሳሰብ ነው ያለሽ እያለች ወርቁ እንድትመልስላት ጠየቀቻት። ቤዛም ብትሆን መውሰዷን እያወቀች እንግዲህ እማዬ እያለች እንድናቷስ ብትቆጥራትም እሷን ከመጉዳት ወደ ኋላ አላለችም። ወርቁን ወስድ ያለች ግን ደግሞ እኔ ያላየሁም ብላ ክዳለች። ወንድሟ ከሚጣሉ ብሎ እጇን ይዞ ከእህቴ ላይ ለምንድን ነው የምትጮሂባት? እህቴን ከዚህ በኋላ ታያት ነው የምልሽ ብሎ ፍቅርን ይዞ ሄዶ በቃ እንድትቆም ይሄን ነገር እንድታቆም ይሄንን ስራዋን ጭቅጭቋን እንድታቆም ነግሯት አለ። ፍቅርም ብትሆን እንደዚህ እጅን ታምታረገ ልቀቀኝ እያለች እየተመናጨቀች ከፊት ለፊቷ አንዲት ልጅ ከሰዎች የምታመልጥ ምን አድርጋው ነው እጅን ልቀቀኝ እያለችው ለምንድን ነው እንደዚህ የሚያመናጭቃ ብላ ድንጋይ ይዛ ልቀቃት አለችው። እሱም ቢሆን ከምፈነጠቅ ብሎ እጇን የያዘውን ለቆ ከሁን በኋላ እህቴ ላይ እንዳደርሽ ብዬሻለሁ ብሏት እንደዛ ወድሻለሁ እና ፈቅርሻለሁ የሚለው ሰውዬ አሁን እንግዲህ በዛም በዚህም ማጭበርብረው ቤታቸው ከገቡ በኋላ የራስሽ ጉዳይ ብሎ ፍቅርን ማንገለታታት ኪንጎና ዳይመንድ በራሳቸው ሁኔታ በተለይ ደግሞ ኪንጎ ከፍቅረኛው ከቅምጥል ጋር ሁሉም ነገር እንደማይሆን እያለ በመካከላቸው የምትገኘው ራሴን አድኑ ችግር ውስጥ ነኝ እያለችው በምትለው ልጅ በራሳቸው
በራሳቸው ችግር ተጣልተው በመካከላቸው የምትኖረው ጓደኛዋ በተለይ ኪንጎን እንዲትረዳውና ልጅቱ ችግር ውስጥ እንደገባች እንዲትረዳትና ከጎኗ ልንቆም ይገባል ብላ አስረድታታለች። ልጅቱ ከአንድ መስሪያ ቤት አብራ ተቀጥራ የምትሰራ መስሪያ ቤቱ ግን በጣም መጥፎ ስራ የሚሰራና አረመኔዎች እንደሆኑ በቃ መረጃ ስለያዘችባቸው እሷን ለማጥፋትና የሆነ ነገር ለማድረግ እንደሚከታተሏት ግን ደግሞ ሰው እንደሌላት በደንብ አስረዳቻት። እትዬ ቤት ከመጣች በኋላ ሮማ ምን ሆነሽ ነው? ምን አጥፍቼ ነው? ምንድነው እንደዚህ የሆነው? ከቤት ሻንጣሽን ይዘሽ ስትወጪ ለምን አልነገርሽኝም? ምን አድርጌ ነው ብለው ተቆጥተዋታል። እሷም የምትናገረው ግራ ገብቷታል። ስለ ፍቅር በፍቅር ጉዳይ የሆነ ነገር ሰርችቷት እንደሆነ እንዲወጣኝ እንድብላ ለእናቷ ትናገራለች። ምንም ቢሆን እናቷ ናቸው። ፍቅር እንደዛ አድርጋኝ ነው ብትላቸውም እንኳ ልጃቸው እስከሆነ ድረስ ይከፋቸዋል ብላ ስለ ሁሉም ነገር ሳትናገር ዝም ብላለች። ባቡሬ ፍቅር እንደያዘውና ከሌሊ ጋር ፍቅር እንደጀመረ ለእናቱ ነግሯታል። እናቱ ምልልል ብላለች። በቃ ግራ ገብቷታል። ምንድነው ይሄ ጨዋታ? ይሄ ደስታ ምን ሊሆን ይችላል? ምንድነው ያልሽው እያለች ስትጠይቃት እሷም ቢሆን ከእሷ ትምጣና ሁለታቸው ተወያይተው ሁለታቸውን በአንድ ቁጭ ብለው እስከሚነግሩኝ ድረስ አልነግራትም ብላ የድሮ ደስታ ነው የድሮ ነገር ትዝ ብሎኝ እኮ ነው ብላ ሸወደቻት። የድሮ ነገር በወንድሜን አገኘሁ ብላ ተደስታ ነበር። እስር ቤት የታሰረው ልጅ ገጀራው በቃ ወንድሜ ነው እያለች እስር ቤት እየተመላለሰች ስትጠይቀው እሷ ግን ተስፋ እንድትቆርጥና በእናቱ ምክንያት ብዙ ስቃይና መከራ ስለደረሰበት ድጋሜ ሴት ላያምን ሴት ደግሞ ላይጠጋ ወንድም አለ ብላ ተስፋ እንዳታረግ ከቻለች ደግሞ ከዚህ ከእስር ቤት እንዲታስወጣይ ብሎ ጠይቋታል። የማይባና የማይሆን ነገር ልቧን ሰብሮ ስለመለሳት ወደ ቤት ስትመለስ ምን ሆነሽብኝ ነው እንደዚህ የሆንሽው ብሎ ባቡሬ የተፈጠረውን ነገር ጠይቋታል። እሷም ቢሆን ያለውል በግዷ ነግረዋለች። እንደዚህም እንዲያረግ አልፈቅድም ብሎ እሱም በተራው ወደ እስር ቤት ሄዶ ጉሮሮውን ይዞ ለምንድነው ላሊን እንደዚህ የምታረጋት? ከታደልክና ወንድሟ ጠንካራ ወንድሟ ከጎኗ የምትቆም ከሆነ ወንድሟ አሁን ካለበለዚያ ግን የማይረባና የማይሆን ነገር እየተናገርክ ላሊን እንድታስቀይም አልፈቅድልህም ብሎ አስጠንቅቆታል። እንደምታፈቅረውና እንደምትወደው የሚያውቀው ዶክተር ሩታን በዚህ እያለች ሕክምና ቦታው ስራ ቦታው እየሄደች እሱን ልታረጋጋና እሱ በቃ እንዲግባባትና እንዲቀርባት ብታረግም በጭራሽ እሱ ግን ከአዴ ጋር ስለሆነ ልቡ እሱን ዞር ብሎ አያያትም። ግን ደግሞ ሰው አይደል ስለሚጨነቅና ሌላ ነገር ሳታስብ ደግሞ እንደዚህ በቀላሉ መሸሽና መራቅ ስለማይገባ የፈለገችውን ነገር ማድረግ አለብኝ ብሎ አንዴ በመኪና ይወስዳታል፣ አንዴ ደግሞ የሆነ ነገር ማድረግ አለብን ብሎ ያስባል ማለት ነው። እና እሷም ቢሆን ህፃን ልጅ አይደለሁም እንደው ባልነግረውም እንኳን እንዴት አይረዳኝም ብላ አስባለች። አሹ እኮ ነግሮታል ምን ያክል እንደምትወደው እና እዛ ሐኪም ቤት እንደምትመላለስ አሹ ነግሮታል። እና እሷም ቢሆን ያው በሮማን በጠፋችበት ምክንያት አፋልገይ በሚል ሰበብ አንዴ ሐኪም ቤት አንዴ ወደ ቤት አንዴ ወደ መንገድ እያለች ወዲህ ብትል ሊረዳስ አልቻለም። ገጠር የሄደችው አዴ ደግሞ እዚህ ማንም እንዳያየኝ እያለች ተደብቃ ባለችበት እህቷ በመንገድ ላይ ያጎቶቿና የአባቷ ወገኖች ሲያወሩ ሰማቻቸው። ዴቭ እኮ ሞተ፣ በሬው ሞተ እያሉ በመካከላቸው ምን እንደተፈጠረ ካዳመጠች በኋላ በመጨረሻ የዴቭ መሞቱንም ሰማች። እሷም ጩኸቱን ለቀው ከመካከላቸው አምልጣ ወደ ቤት መታ ለእህቷ የተፈጠረውን ነገር ነገረቻት። እህቷም ቢሆን በእኔ ምክንያት ነው እንደዚህ ሆነው እዚህ ቅጥር መጥቶ ለእኔ ብሎ አግቶ እንዴት ይገሉታል ብላ ለቅሷን ጀመረች። እንግዲህ ዴቭ ይሞታል ብላችሁ ታስባላችሁ ሰዎች? እኔ የሚሞት አይመስለኝም። አይዱን ነው እሱ ከሞተ ማን ልታገባ ዶክተሩን? ኧረ የማይሆን ነገር ነው። እና ውድ ቤተሰቦችዬ አዴ ስቄት ብላ ዴቭ መሞቱን ስትሰማ ማመን አቅቷት እያለቀሰች በተለይ ይቺ እነ ኪንጎ መካከልን እየገባች አዲኑኝ እያለች የምትሮጠው የሚከታተሏት ልጅ ዶክተሩ ከስራ ሲመለስ በመኪና ገጭቷት እሱ ላይ ድራማው ያበቃል። እና ውድ ቤተሰቦችዬ ያ ድራማ ይሄንን ይመስላል። ዶክተሩ እውነት ያችን ልጅ ገጭቷታል ወይስ አልገጫትም? እኔ በበኩሌ ጫር ነው የሚያረጋት እንጂ አልገጫትም ብዬ ነው የማስበው። እና ደግሞ የአዲ የዴቭ ጉዳይ የሚሞት አይመስለኝም። እና ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ፣
ላይክ ሼር ማድረጋችሁን እንዳትረሱ። ባይ ባይ ቻው።